ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች፣ ውድ የሀገሬ ልጆች፣ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ ኢንሻአላህ አላህ ይጠብቃችሁ። ዛሬም ታሪካችን እንደቀጠለ ነው ማለት ነው። ዛሬ ደግሞ የነቢያት ታሪክ ክፍል 17 ደርሰናል ማለት ነው። ኢንሻአላህ ለምታበረታቱ በሙሉ ጀዛኩሙላሁ ኸይረን አመሰግናለሁኝ አህባብ። ኢንሻአላህ አሁንም አብረን እንደግ፣ አብረን እንበረታታ። ወደ ታሪካችን እንቀጥላለን ኢንሻአላህ። የመርየም ልጅ ሆይ አንተ በአምላክነትህ ልቅና ሙታንን ህያው አድርገሃል አለው። ኢሳም ልቅናም ሆነ አምላክነት ያ የፈለገውን ህያው ለሚያደርግ አላህና እኔ በሱ ፍቃድ ህያው ያደረኩትን ለሚገድለው አላህ ነው አለው። ኢብሊስም ወላሂ አንተኮ በሰማያትም በምድርም ጌታ ነህ አለው። ይህን ጊዜ ጅብሪል በክንፉ ኢብሊስን በከፍተኛ ሁኔታ ሲመታው ኢብሊስ በአንዴው የፀሐይ መውጫ ላይ ደረሰ። ደግሞ ሲመታው ወደ ምዕራብ መጨረሻ ደረሰው። አሁንም ደግሞ ክፉኛ ሲመታው በጭቃ እስኪለወስ ድረስ ሰባተኛ ባህር ውስጥ ዘፈቀው። ከዚያም ይህ ቀልበ ደረቅ ከዛ ባህር ውስጥ በመውጣት ኢሳ ዘንድ ሄደና ወላሂ አንተ የመርየም ልጅ በአንተ ሰበብ የተሰቃየሁትን በማንም ሰበብ አልተሰቃየውም አለው። በመጨረሻም የኢብሊሱ ተከታዮች አለቃችን ሆይ ዛሬ በጣም ተሰቃየህ እኮ አሉት። ኢብሊሱም አይ ይህ እንኳን የተጠበቀ ባሪያ ነው፣ እሱን ማጥመምም ስለማይቻለኝ በሱ ሰበብ ግን ቁጥር ስፍር የሌለውን ህዝብ አጠማለሁ፣ እሱንም እናቱንም መርየምን ከአላህ ጋር አድርገው እንደሚያመልኳቸው ሰዎችን እመራለሁ አላቸው። ኢሳ ላይ የሰዎችና የሰይጣናት ፈተናዎች እጅጉን በዝተውበታል። አሁን የነገሩም መገባደጃ እየተቃረበ መጥቷል። ኢሳ አንድ ቀን ሐዋርያቶቹን ሰብስቦ ለ30 ተከታታይ ቀናት እንዲጾሙ አዘዛቸው። ሐዋርያቱም 30ውን ቀናት ጾመው ካጠናቀቁ በኋላ ኢሳ ዘንድ በመምጣት የመርየም ልጅ ሆይ ጾማችንን አጠናቀናል፣ ከሰማይ ማዕድ አውርድልን፣ አንደኛ እንበላለን፣ ሁለተኛ ጾማችንን አላህ እንዲቀበለን እናረጋግጣለን፣ ሶስተኛ ደግሞ 30 ቀን ለጾምነውም ኢድ ይሆነናል አሉት። ኢሳም ይህን ንግግራቸውን ሲሰማ ለአላህ ምስጋና በመተናነስ እንዳይጠፉ ሰግቶ መከራቸው። እነሱም የሱን ምክር ወደ ጎን ትተው ማዕዱን አሁን ካላወረድክ ብለው ወጥረው ያዙት። አስቡት እስኪ ሙሚኖቹ እንዲህ ካደረጉት ካፊሮቹ እንዴት እንደሚያንገላቹት። ይህን ጊዜ ኢሳ ተከታትሎ ቆመ። አንገቱንም ወደ መሬት አቀርቅሮ ከዓይኖቹ የክጃሎትና የፍራቻ እንባ እያዘነበ አላህን ማዕድ እንዳወርድ ለመነው። አላህም እኔ ማዕድዋን በእናንተ ላይ አውራጅዋ ነኝ፣ በኋላም ከእናንተ የሚክድ ሰው እኔ ከዓለማት አንድንም የማልቀጣውን ቅጣት እቀጣዋለሁ አለ። ከዚያም በኋላ በሁለት ዳመናዎች የተጫነ ማዕድ ከሰማይ በከፍተኛ እርጋታ መውረድ ጀመረ። ኢሳ ማዕዷ ወደ ምድር በተቃረበች ቁጥር ያ አላህ የጸጋ ማዕድ እንጂ የመቅሰፍት ማዕድ አታደርግብን እያለ ይደጋግም ነበር። ከዚያም ቀስ በቀስ ማዕዱን የተሸከሙት ሁለቱ ዳመናዎች ወደ ምድር በመቃረብ በእርጋታ የተሸከሙትን ማዕድ በኢሳ ፊት ለፊት አስቀመጡት። ኢሳም ብድግ ብሎ የማዕዱን ሽፋን በአላህ ስም መልካም ለጋሽ በሆነው
ኢሳም ብድግ ብሎ የማዕዱን ሽፋን በአላህ ስም መልካም ለጋሽ በሆነው በማለት ከፈተው። በውስጧም የአሳ ስጋ፣ ዳቦ፣ የተለያዩ መጠጦችና የተለያዩ ፍራፍሬዎችን ተመለከቱ። ከዚያም ኢሳ ሐዋርያቱን እንዲበሉ ሲያዛቸው አይ በውስጧም የአሳ ስጋ፣ ዳቦ፣ የተለያዩ መጠጦችንና የተለያዩ ፍራፍሬዎችን ተመለከቱ። ከዚያም ኢሳ ሐዋርያቱን እንዲበሉ ሲያዛቸው አይ ቀድመህ አንተው ብላ አሉት። ኢሳም ማዕድ ከሰማይ እንዲወርድላችሁ ያዘዝኩት እኮ እናንተ ናችሁ አላቸው። ይሁን እንጂ ሐዋርያቱ ቀድመው መብላት እምቢ በማለታቸው ኢሳ ወደ 1300 የሚሆኑ በሽተኞችን፣ ድሆችን እና ምስኪኖችን ሰብስቦ ማብላት ሲጀምር በሽታቸው ከላያቸው መነሳት ጀመረ። ይሄን ሲመለከቱ እምቢ ያሉት ሐዋርያቱ ተጸጸቱ። ከዚያም በኋላ ለተከታታይ ቀናት ያለ መቋረጥ ማዕዱ እየወረደ ሐዋርያቱም መብላት ጀመሩ። በመጨረሻም አላህ ማዕዱን ድሆችና ምስኪኖች ብቻ እንዲበሉ አዘዘ። ያን ጊዜ ሀብታሞችና ሙናፊቆቹ ማጉረምረም ሲጀምሩ አላህን ከነጭራሹ ማዕዱን አቋረጠው። ወይኔ በአላህ አበዛውባቸው አይደል? ያው ሊነጋ ሲል ይጨልማል አይደል ተረቱ፣ ሊያልቅ ሲልም ይረዝማል። ደግሞ ከማዕዱ እየበላችሁ። ከዚያ ቀን በኋላ ኢሳ በሐዋርያቱ ተሰወረባቸው። ሲፈላለጉም ወደ ባህር እየሄደ ሰምተው ተከትለውት ሲሄዱ እሱ ባህር ላይ ሲራመድና ማዕበል እንደ ከፍ ሲያደርገው አንዴም ዝቅ ሲያደርገው ተመለከቱት። ከሐዋርያቱ መካከልም አንዱ ሳሌህ አንተ የአላህ ነቢይ ሆይ ወደ አንተ ልምጣ ብሎ ሲጠይቀው ኢሳም ጠራው። ከዚያም ሰውየው አንድ እግሩን ባህሩ ላይ አሳረፈና ሁለተኛዋን ሲደግም ኡኡ ብሎ ጮኸ፣ ሰመጠ። ኢሳም እጅህን አሳየኝ አንተ የኢማን ደካማ አለውና ከባህሩ አውጥቶት የአደም ልጅ የገብስ ፍሬ ያህል ኢማን ቢኖረው ኖሮ ባህር ላይ ይራመድ ነበር አለ። ከዚያም ኢሳ ሐዋርያቱን ከባህር ዳርቻ ሰብስቦ ሁለት እጆቹን አሸዋ ውስጥ በመክተት በአንድ እጁ ወርቅ እና በአንድ እጁ አሸዋ አወጣ። ከዚያም ሁለቱንም ለነሱ እያሳያቸው የቱን ትመርጣላቸው ሲላቸው ወርቁን አሉት። እሱም እኔ ዘንድ ግን ሁለቱም እኩል ናቸው አለ። ከዚያም አላህ ለኢሳ ኢሳ ሆይ ሰዎች ሲያውቁህ አዛ እንዳያደርጉህ ከቦታ ወደ ቦታ ተዘዋወር፣ በልቅናዬ እና በልዕልናዬ እሞላለሁ፣ 1000 ሁረል አይኖችን እዘውጅሃለሁ፣ ከዚያም 40 ዓመት ያህል እደግስልሃለሁ አለው። ኢሳም ይህችን ምድር ለቆ ወደ ሰማይ የሚያደርግበት ጊዜ ሲቃረብ ኢሳ 12ቱን ሐዋርያት ቤት ሰበሰቧቸው። ከእናንተ ውስጥ በኔ ነብይነት ካመነ በኋላ 12 ጊዜ የሚክድ አለ? እስቲ ማናችሁ ነው ዛሬ በኔ ምስል ተመስሎ በኔ ቦታ በመሞት በጀነት ደረጃዬ እኩል የሚሆን ብሎ ጠየቃቸው። ሁሉም ዝም ብለው አንድ ወጣት እኔ ብሎ ቆመ። ኢሳም ቁጭ በል አለው። ልጁም ቁጭ አለ። አሁንም ኢሳ የመጀመሪያውን ጥያቄ ዳግም አቀረበላቸው። ሁሉም ዝም ሲሉ ልጁ አሁንም እኔ አለ። ኢሳም ቁጭ በል አለው። በዚህ ሁኔታ 3 ካስቀመጠው በኋላ በኢሳ ምስል ተመስሎ ለመሞት ይህ ልጅ ታጨ። ከዚያም አላህ የኢሳን ምስል በዚያ ወጣት ልጅ አደረገበትና ኢሳን በተወለደ በ33 ዓመቱ ወደ ሰማይ ሰቀለው። ልክ ኢሳ ወደ ሰማይ እንዳደረገውም ኢሳን ሲገድሉ የንጉሱ ወታደሮች ሲመጡ በኢሳ የተመሰለውን ወጣት አግኝተው ኢሳ ነው በማለት ሰቀሉት። ከዚያም በኋላ በኢሳ አምነው የነበሩ ሰዎች ለ3 ተከፋፈሉ። አንደኛ
ጌታዬ የተወሰነ ጊዜ ከኛ ቆይቶ ከዚያ ወደ ሰማይ ወጣ። ሁለተኛ የአላህ መልእክተኛ የተወሰነ ጊዜ ከኛ ቆይቶ ወደ ሰማይ ወጣ። ሶስተኛ የአላህ ልጅ የተወሰነ ጊዜ ከቆይቶ ወደ ሰማይ ወጣ በማለት ሶስት ቡድን ከሆኑ በኋላ ቡድን 1 እና ቡድን 3 በመተባበር ቡድን 2ን ጨፍጭፈው ጨረሷቸው። ከዚያም ኢሳ የአላህ ልጅና ኢሳን አላህ ነው እያሉ በማምለክ ረጅም ዓመታትን ዘለቁ። የአላህ ሰላምና እዝነት በመልእክተኛው ኢሳና በእናቱ ላይ ይስፈን። ነቢዩላህ ዙበይር በድሮ ጊዜ በበኒ እስራኤሎች ውስጥ የነበሩ ኡዘይር የተባለ ነቢይ ነበር። ከዕለታት አንድ ቀን ሲያቀና ከቤቱ ወይም ከአካባቢው በአህያው እህል ወይም ምግብ ጭኖ ከነበረበት አካባቢ ወይንም ወደ ሌላ ሀገር አንዲት የፈራረሰች አገር ላይ እረፍት ለማድረግ ያስብና እዛችው አገር ያርፋል። ከዛም በጀርባው ጋደም ይልና እንዲህ አካባቢዋን በአይኑ እየቃኘ በጣም በሚገረም ለራሱ ይላል፣ አሁን እችን የፈራረሰች ሀገር የተንኮታኮተች መንደር ነገ አላህ ሱብሓነሁ ወተዓላ ይመልሳት ይሆን? እንዴት አንድም ሰው በማይኖርበትን የጠፋች ከተማ አላህ እንዴት ወደ ነበረበት ይመልሰዋል ብሎ ጥርጣሬ ሳይሆን ተፈኩር ያደርጋል። ከራሱ ጋር ይጠያየቃል። በዚህ ሁኔታ ላይ እንዳለ አላህ ሱብሓነሁ ወተዓላ መለከል መውትን ወይም የሞት መላኢካን ይልክና ሩሁን እንዲያወጣው ያዛል። መለከል መውትም ትዕዛዙን ይፈጽማል። ኡዘይርም 100 ዓመት ከሞላ በኋላ አላህ እንደገና ሩሁን ወይም ነፍሱን ይመልሳታል። ከ100 ዓመት በኋላ ሩሁን የመለሰለት መላኢካ ኡዘይርን ይጠይቀዋል፣ ምን ያህል ጊዜ ቆየህ ብሎ። ኡዘይርም መላኢካው ከ100 ዓመት በፊት ሲተኛ ሩሁን ሲወስደው ጠዋት ላይ ነበር፣ ሩሁን የዘራለት ደግሞ ማታ ላይ ነበር። ከሰዓት አካባቢ ኡዘይርንም እንዲህ አለ፣ ተኝቼ የቆየሁት ሙሉ ቀን ወይም ግማሽ ቀን ነው ብሎ ይመልስለታል። መላኢካውም እንዲህ ይለዋል፣ ግማሽም ሆነ ሙሉ ቀን ሳይሆን አንተ ከዚህ ቦታ ላይ የቆየው 100 ዓመታትን ነበር ይለዋል። ኡዘይርም ራሱን ሲመለከት ሰውነቱ ምንም አልሆነም፣ እንደነበረ ነበር። ወደ ምግቡም ሲያይ ምግቡም ተበታትኖ አልተቀየረም። በጣም ግራ ሲገባው ወደ አህያው ሲመለከት አህያው በስብሶ አጥንቱ በየቦታው ይመለከታል። አህያው ብቻ ነበር የተቀየረው። ምክንያቱም አላህ ሱብሓነሁ ወተዓላ ለኡዘይርም ሆነ ለኛ ትምህርት እንድንወስድበት ያዘጋጀው ነገር ስለሆነ ከሞት በኋላ እንዴት ህያው እንደሚያደርገን ማለት ነው። ከዚያም ጌታችን አላህ አህያውንም ንፋስ ይልክ እና የተበታተነውን የአህያውን አጥንት ይሰበስብና ስጋ አልብሶ መለሰው። በአራት እግሩ ቆመ። ወደ ነበረበት ሲመለስ መላኢካውም ሩህ ንፋበት አለው። ሩህንም በአፍንጫው ነፋበት። አህያውንም የሞተውን ሩህ ሲመለስለት ወደ ላይ አንጋጦ ጮኸ፣ ቂያማ የደረሰ መስሎት። ስለዚህ አላህ ሱብሓነሁ ወተዓላ ለኡዘይር የጠፋን ከተማ ወይም እንዴት እንደሚቀሰቀስ በዚህ መልኩ አሳየው። ወይም ያንን በከተማ ላይ እርሷ በጣራዎቿ ላይ የወደቀች ስትሆን ያለፈውን ሰው ቢጤ ዓመትን ወይም አላህ ይህችን ከተማ ከሞተች በኋላ አላህ እንዴት ህያው ያደርጋታል አለ። አላህም ገደለው፣ 100 አቆየውም። ከዚያም አስነሳው። ምን ያህል ቆየህ አለው። 1 ቀን ወይም የቀንን ከፊል ቆየሁ አለ። አይደለም 100 ዓመት ቆየህ። ወደ ምግብና ወደ መጠጥህም ያልተለወጠ ሲሆን ተመለከተ።
ወደ አህያውም ከዚያም ተመለከተ። ለሰዎችም አስረጂ እናደርግህ ዘንድ ይህንን ሰራን፣ ወደ አጽሞችም እንዴት እንደምናስነሳ ስጋን እንደምናለብሳት ተመለከት ካለው። ለእርሱም በማየት በተገለጸለት ጊዜ አላህ በነገሩ ሁሉ ላይ ቻይ መሆኑን አውቃለሁ አለ። እንደ ኡዘይር ላሉ ነቢዮች ወይም የአላህ ባሪያዎች ጋር ክርስቲያኖችና አይሁዶችን ግን አላህ በችሎታው እና በእርሱ ፍቃድ ላደረገው ነገር ከፍተኛ የሆነ ቦታ ይሰጡና ከአላህ ይጋጫሉ። የኡዘይርን ታሪክ ጌታችን ከሞተ በኋላ እንዴት እንደሚቀሰቅሰን ልክ ለነቢይላህ ኢብራሂም እንዳስተማራቸው ለማሳወቅ እንጂ ሌላ አይደለም። አላህ እንዲህ አለን፣ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቶች ናቸው። የእነዚያ ከነርሱ በፊት የካዱት ሰዎች ቃል ይመሳሰላሉ። አላህ ቀጥተኛውን መንገድ ይምራቸው። ከእውነት እንዴት ይመለሳሉ? ሱረቱል ተውባ ቁጥር 30። ሙሳ አለይሂ ሰላም ከሞተ በኋላ እስራኤላውያን ለረጅም ዓመታት በፍልስጤን ምድር በሰላም በመኖር ላይ ላሉ ክህደታቸውና ጥጋባቸው አፍንጫቸው ላይ ወጥቶ አላህን ማምለክ አሻፈረን አሉ። ይህን ጊዜ አላህም ጨካኝና ጉልበተኛ የሆኑ ህዝቦችን ልኮባቸው እነዚያም ጨካኞች ህዝቦች ፍልስጤንን በመውረር እስራኤላውያንን ከሀገራቸው ወደ በረሃ አባረሯቸው። በዚህ ሁኔታ እስራኤላውያንን የማይቻለውንና ያልለመዱትን የበረሃ እንግልትነት ለረጅም ዓመታት ተጋፈጡት። ይህ ሁሉ ሲሆን በመካከላቸው አንድ ስሙ በታሪክ መዛግብት ያልሰፈረ ነቢይ አለ። ነቢያቶች ቁጥራቸው 124,000 ናቸው። ከነዚያም ውስጥ ለኛ የተጠቀሱልን 25 ብቻ ናቸው። ለዚያ ይህን አሁን ያልኩትን ነቢይ ስማቸው ካልተጠቀሱት ነቢያት አንዱ ነው። እስራኤላውያን የበረሃው እንግልትነት አላስችል ሲላቸው እነዚህ ነቢይ ዘንድ በመምጣት ተበዳዮች አይደለንምን አሉት። ነቢያቸውም ናችሁ አላቸው። እነሱም ከቤታቸው አልተፈናቀልንምን አሉት። ነቢያቸውም ተፈናቅላችኋል አላቸው። እነሱም ለዚያ እንግልትነት ሁሉ ያደረገንን የበደለልንና የሰቀየንን ሀገራችንን የወረራትን ጃሉት የተባለውን ንጉስ መዋጋት እንፈልጋለን። ስለዚህ አንተም የጦር መሪ ሹምልንና ጃሉትን እንዋጋ አሉት። ነቢያቸውን ባህሪያቸውን ስለሚያውቅ ለመዋጋት ዝግጁ መሆናችሁን እርግጠኞች ናችሁ አላቸው። እነሱም ከሀገራችን ተሰደን ከቤታችን ተፈናቅለን ልጆቻችንን ይዘን በረሃ ለበረሃ እየተንገላታን እንዴት ለጦርነት ዝግጁ አንሆንም አሉት። ነቢያቸውም በወረደለት ዋህይ መሰረት አላህ ከመካከላቸው ጣሉትን የጦር መሪ አርጎ ሾመላቸው አላቸው። ጣሉት ወጣትና ድሃ ልጅ ቢሆንም ግን ጠንካራና ብልህ ነበር። የጣሉት የዘር ሐረግም ከቢንያም ነው የሚመዘዘው። ይህን ሲሰሙ እንደለመድነው ጣሉት የጦር መሪያቸው የሚሆነው እሱ እኮ ድሃ ነው፣ በዚያ ላይ መሪዎች የሚወዱበት ቤተሰብም አይደለም አሉ። የይሁዳን ቤተሰብ ፈልገው ነው። ነቢያቸውም አላህ ጣሉትን በብልሃትነቱና በጉልበቱ ከናንተ ውስጥ መርጦታል አላቸው። እነሱም እሺ ተአምር ያምጣልን አሉ። ነቢያቸውም የሱ ተአምር አንድ ሳጥን ከሰማይ መላእክት ተሸክመው ይመጣሉ። በዚያ ሳጥን ውስጥም የሙሳና የሃሩን
ወስና የልብ እርጋታም አለበት አላቸው። እነሱም እንዴት አሉ። ነቢያቸውም እሱን ሳጥን ለመመልከት ተራራ ላይ ውጡ አላቸው። እነሱም ምንም ሳይዋጥላቸው ለእንግዳቸው ያን ሳጥን ለማየት ምንም አይነት ሳጥን ነው፣ ምን አይነት ሳጥን ነው እየተባባሉ ተራራው ላይ ወጡ። ተራራው ላይ ወጥተው ያን የተባለውን የውርስ ሳጥን በመጠባበቅ ላይ ሳሉ መላእክት በኑር አሸብርቆ ሳጥኑን ይዘው ሀዋ ላይ ተንሳፈፉ። እስራኤላውያንም በአግራሞት ይመለከቱም ነበረ። በመጨረሻ መላእክት እርጋታ በተሞላበት መልኩ ቀስ አድርገው ሳጥኑን በዚያ ነቢይ ፊት ለፊት አስቀመጡት። ልክ ሳጥኑ መሬት አርፎ እስራኤላውያን ሲመለከቱት ልባቸው እርጋታ ተሰማቸው፣ ኢማናቸውም ጨመረላቸው። በዚህ ሁኔታ እስራኤላውያን በጣሉት መሪነት ተስማሙ። ነገ ግን ጦር ሜዳ ለመውጣት ሁሉም ፈቃደኛ አልሆኑምና የተወሰኑት ቀርተው ሌሎቻቸው በጣሉት መሪነት ጉዞ ጀመሩ። በጉዟቸው ላይ ጣሉት አስቆማቸውና አላህ አንድ ወንዝ ፊት ለፊታቸው ላይ ለፈተና ያመጣባችኋል። ስለሆነም አፋችሁን ለማርጠብ ትንሽ ተጎንጩ እንጂ እንዳትጠጡ፣ ከጠጣችሁም ከኔ አይደላችሁም አላቸው። ኢንሻአላህ ታሪኩ ይቀጥላል። የኔ ወዶች ለዛሬ እዚህ ይበቃኛል። በያላችሁበት ሰላማችሁ በዝት ይበልልኝ። ሰላማችሁ ትርፍ ይበል ኢንሻአላህ። መልካም ቀን ከነ ምሽቱ ከነ ዳሩ ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ